Are we ready for this? Ethiopia. በፈረንጆቹ በ1951 በኤሪክ ሞንሪ አማካኝነት የተጀመረው የሚስ ወርልድ የቁንጅና ውድድር ዘንድሮ በሐሴት ደረጃ አማካኝነት ወደ ሀገራችን አዘንብሏል። ሐሴት ደረጃ ከታይላንዳዊቷ ወጣት በመከተል በሁለተኛነት ደረጃውን ይዛ አጠናቃለች። እንግዲህ ሐሴት በኬሚካል ኢንጂነሪንግ የሁለተኛ ዓመት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ተማሪ ናት። በዓለም መድረክ ሁለተኛ ስትሆን በአህጉር አፍሪካ ደግሞ ቀዳሚዋ ተብላለች። በጣም አመሰግናለሁ ሐሴትዬ፣ እንኳን ደህና መጣሽ። እንኳን ደስ አለሽ። በፋና ቴሌቪዥን ስም እንደዛ ልሻለሁ። መጀመሪያ መጀመር የምፈልገው ጥያቄን መጨረሻው ውጤት ሲገለጽ እጅ ለእጅ ተያይዛችሁ ምን እያሰብሽ ነበር? በገርምሽ ጥያቄው ተነግሮን ነበረ አላሽም እና ጥያቄው ተነግሮን ትሬን ስናደርግ ትሬን የምታስደረገን ሴት በጣም ብዙ ጊዜ ትመርጠኛለች። ይመርጡ የለ ከ109 ሀገር ተመርጠን ነው ትሬን የምናደርገው እና ስትመርጠኝ እኔ በጣም የአቅሜን እንደሰራሁኝ አውቃለሁ። በጣም ብዙ ነገር እንደለፋን አውቃለሁ። ናሽናል ዳይሬክተር እና እኔ ገነት በጣም ብዙ ጊዜ ነው የምናወራው። ብዙ በደንብ እየሰራች ነው ያለች አሹር እንደምታደርገኝ አውቃለሁ። ግን የእነሱ ዝግጅት ደግሞ የኔን ያዋጣው ይመስለኝ ነበር እና ጥያቄውን አልተዘጋጀሁበትም። በራሴ ነው ያወራሁት። ሪሀርስ የተደረገ ነገር አልነበረም እና አይ ዋዝ ቴሊንግ ሄር ለእሷ እየነገርኳት ነበረ። በቃ ያሸንፈው ሰው ያሸንፋል እንዳትጨነቂ እያልኳት ነበረ። ደግሞ ጸልየን የገባ ነው እና በቃ እግዚአብሔር የፈቀደው ነው የሚሆነው አትጨነቂ ምናምን እያልኳት እያለ እኔ የሚመርጡኝ ስላልመሰለኝ ኢትዮጵያ ሲሉ በቃ እንባይም ደረቀ። ማልቀስም አልቻልኩም ነበርና እግዚአብሔር ይመስገን በጣም ደስ ይል ነበረ። ኢትዮጵያ ሲባል በቃ it was fulfilling በጣም ነበር። እኛ የምናውቀው በሩጫ በምናምን በሌላ ነገር ነው እና ኢትዮጵያ የሚባል ስም በአንቺ ሲጠራ የሚሰጠውን ስሜት ለማወቅ ስለፈለግኩ ነው። ምን አስበሽ ነው ግን ወደ ቁንጅና ውድድር የገባሽው? ምን ታይቶሽ? ቁንጅና ውድድር እንዴት ገባኝ መሰለሽ? እኔ ብዙ ጊዜ ትምህርት ነበር የማተኩረው፣ ትምህርት ላይ ነው ብዙ ጊዜ የማተኩረው የነበረው እና አንድ ኢንሲደንት ሚስ ኢንተርናሽናል ኢትዮጵያ የሚባል ውድድር አለ። እዛ ከገባሁኝ በኋላ ሁለተኛ ወጣ፣ ሶስተኛ ቤዚክሊ ሰከንድ ራነር አፕ ነበርኩኝ እና በጣም ተስፋ ሰጠኝ። ኢንዱስትሪው ታፕ እንዳልተደረገበት ገባኝ። ብዙም ኢንዱስትሪው እንዳልተሰራበት እና ኢትዮጵያ ተብሎ ደግሞ ስቴጅ ላይ መቆም ትልቅ ነገር ነው። እኔ ሐሴት ብሎ የሚያቀኝ ሰው የለም እዛ፣ ሁሉም ኢትዮጵያ ነው የሚለኝ እና ለምን ሀገሬ ትጎላለች ከሚለው ቅናት ነበር እና አብረውኝ ያሉት ሰዎች ደግሞ ያ ቅናት ያላቸው ሰዎች ሆኑ። ሚስ ወርልድ ከገባውና ካሸነፍኩኝ በኋላ ናሽናል ዳይሬክተር ገነት፣ ኤርሚያስ፣ ሚስተር ወርልድ ናቲ፣ ናሆም፣ ኒው ሀብ ሞዴሊንግ አካዳሚ በጣም ነበረ እንትን የሚሉ ምንድነው ይሄ ህልም ነበር የሚመስለው መጀመሪያ እና በጣም በብዙ ነበር እያገዙኝ የነበረው እነሱና በምክርም በሁሉም ነገር። ኢትዮጵያ ውስጥ በጣም ይሄ ነገር ለምን በጣም ቆንጆ ሴቶች አሉ ኢትዮጵያ ውስጥ ብዙ ነገር ማድረግ የሚችሉ ከኔ በላይ ብዙ ነገር ማድረግ የሚችሉ ይሄ እድል ያልተሰጣቸው ልጆች ለነሱ ይሄን እድል መስጠት ስለፈለኩኝ ነበረ። እግዚአብሔር ረዳኝ። የገነትን ልፋት አስታውሳለሁ። 13 ዓመት ሙሉ ብዙዎችን ስትወስድ ነበርና አንቺ ላይ እድል መጣ። እንኳን ደስ ያለሽ ምንልሽ ያን ሁሉ ስትራገል ስለምናስታውስ ነው። ምን ተማርሽ ግን እዛ ያለው ሂደት? ለምሳሌ ፉክክር ነው አይደል? ከአንዷ ጋር ያለው የተለያየ ፈተናዎች እና ሂደቶች አሉ። ምን አስደነቀሽ? እንደዚህ ነው የሚወዳደሩት ያስባለሽ ምን ነበር? እኔ እውነት አንድ እዚህ ኢትዮጵያ ውስጥ ያለው ውድድር ጠንካራ ነበር መጀመሪያ እና በጣም ብዙ ነገር አለ። ሴቶች ለሴቶች አይስማሙ ምናምን በጣም ፈርቻቸው ነበር የሄድኩት። ቤትም የሚነገረሽ ነገር አለ፣ ራስሽን ጠብቂ፣ ዕቃሽን አትጣይ፣ እንደዚህ አታድርጊ እና በጣም ነበር ራሴን የሆነ ሼል ውስጥ ለመክተት እየሞከርኩኝ ነበር
በጣም ደስ የሚሉ ሴቶች ናቸው። ምን ልበልሽ ሀገራቸውን ወክለው ሲመጡ በብዙ በቃ ከጸባይም ጋራ በጣም ጥሩ ሰዎች ነበሩ ለኔ እና በጣም ዲስከሬጅድ የሆንኩባቸው ቀናት ነበሩ እና እንደ እህቶቼ ነበሩ እና ህንድ የሆነ ኢንተርቪው ነበረኝ እምባዬ እስኪመጣ ድረስ ነበር። በጣም ደስ የሚል ጊዜ ነበር ያሳለፍኩት ከነሱ ጋር። እንደምታስቢው ይሄ የቅናት መንፈስ የለም። ፉክክር ስለሆነ በቃ ምን ልበልሽ የቻሉትን ነገር ያደርጋሉ። ከዛ ያለፈ ግን ምንም መቀናናት፣ አንድ ሰው የሆነ ልብስ ቢጎልበት ለአንድ ሰው ይሰጣጣል። ይሄን ያህል ነበር እና እዚህ የሚደረገው ውድድር ላይ ወደፊት እንደዛ እንዲሆን ነው የምፈልገው። እኔ ምን አምናለሁ መሰለሽ አንቺ እንጀራ ያንቺ ነው። እነሱም እንደዛ የሚያምኑ ሰዎች ሆነው አገኘኋቸው። በጣም አንኤክስፔክትድ ነበር። ሌላ ደግሞ በጣም ያየሁት ነገር ሌሎች ሀገራት እንዴት ነው የሚያግዟቸው የሚለው ነገር ነው። ታፍሪያለሽ። እኔ በጣም በብዙ ተዘጋጅቼ ብዙ ነገር ይዤ ሄድኩኝ ነበር የመሰለኝ። ብዙ ነገር ተፈጥሮ ነበረ፣ ግን እግዚአብሔር ይመስገን እኔ እነፍ ነው ብዬ የያዝኩትን ይዤ ሲሄድ 10 ምናምን ሻንጣ ነበር የያዙት እነሱ። 4 ሻንጣ ነበር የነበረ እና በጣም በቃ ሰርፕራይዝ ያደርግሻል። ታፍሪያለሽ አንዳንዴ፣ ግን ከነሱ የተሻለ ውጤት አምጥቻለሁ እግዚአብሔር ይመስገን። እንግዲህ ልጅነት ውስጥ ሰው ይሰራል አይደል? ምን እያሉ ነው ያሳደጉሽ? አንቺ ቆንጆ እኮ ነሽ ሀሴት የተባልሽ ነው። እንዴት ነበር ያደግሽው? ማንነትሽ ላይ ራስሽ መቀበል ላይ? እኔ እንዳልኩሽ ያው ትምህርት ላይ ነበር ብዙ ፎከስ የማደርገው። መጀመሪያ ቤዝ ትምህርት በጣም ትምህርት ቤዝ ያደርጋል። መማርን የመሰለ ነገር የለም ነው ያልኩት። መግባባትን የመሰለ ነገር የለም፣ ኮሚኒኬሽንን የመሰለ ነገር የለም። እና እኔን አሁን እያዩ ያሉ ሴቶች ህፃናትን መናገር የምፈልገው ነገር ምንም ነገር ሊመጣ ይችላል። የተማራችሁ ስትሆኑ የሚሰጣችሁ ክብርና ሳትማሩ ስትቀሩ የሚሰጣችሁ ክብር የተለያየ ነው። ለሴት ደግሞ በጣም ከባድ ነገር ነው እና እኔ ኒው ግራንድ የሚባል ትምህርት ቤት ነበረ ኤሌመንተሪ የተማርኩት። ከዛ ሃይ ስኩል ካቴድራል ነበር የተማርኩት። ከአስተማሪዎቼ ከቤተሰቦቼ ጀምሮ በጣም ብዙ ሰፖርት ነበር እግዚአብሔር ይመስገን። በጣም አስተማሪዎቼ ከድሮ ጀምሮ እና ጎበዝ ተማሪም ስትሆኝ ስትሞክሪ በጣም ይወድሻል፣ እንደዛ ትባያለሽ። እና ቤተሰቦቼ በጣም ኮንፊደንስ ብዙም የለኝም ነበር ድሮ እና አንቺ ቆንጆ ነሽ አንቺ ሸፋን ነበር የሚመስለኝ እናቴ። ያው በቃ ምንም እኔ የሚያስጠላኛል ብዬ ያደረኩትን ልብስ በጣም ቆንጆ ነሽ ማስትሬ ጀመረች ምናምን ነበር ብለውና እግዚአብሔር ይመስገን በጣም ሌላ ዓለም መጣ። በጣም ብዙ ሰው መጣ። ይሄ እውቅና ይሄ ዝና ሲመጣ የበፊቷ ሀሴት አለች ወይ? አሁን ትቀጥላለች ወይ? እንዴት ነው የምትሆነው? እንዴት ነው ምንም ጥያቄ የለውም። አልዋሽሽም። እኔ እዚህ ጀርኒ ውስጥ ያገዙኝን ሰዎች መርሳት አልችልም። እኔ ማታ ማታ እየደወልኩኝ እያለቀስኩኝ እንደዚህ ሆንኩኝ እያልኩ የምነግራቸው ቤተሰቦቼ ነበሩ መጀመሪያ የነበሩት። በጣም ይከብድ ነበሩ። ምን አለ መሰለሽ እኛ ራሳችንን እናውቃለን አይደል? ኢትዮጵያ ትልቅ ሀገር እንደሆነች እናውቃለን። እነሱ ግን ያንን አያውቁም። እና ያለው ሪስፔክት እነሱ ዘንድም ኢትዮጵያ የሚሰጧት ምስል ያስከፋሻል። እና እኔ በጣም ጥሩ ኢምፕሬሽን ፈጥሬያለሁ ብዬ አስባለሁ። ግን አንዳንዴ አቅምሽን ችሎታሽን እያወቅሽ እንደ አቅምሽ እንዳላረግሽ ይሰማሻል። እና I could have done better ከዚህ በላይ ብዙ ማድረግ እችላለሁ ብዬ ነበር። አላፈርኩም ባደረኩት ነገር እግዚአብሔር ይመስገን። ቤተሰቤ ቢኒያም ታሪኩ የአክስቴ ባል በጣም በብዙ ነበር። ማናጀሮቼ ናቸው እነሱ እና እግዚአብሔር ይባርካቸው፣ እግዚአብሔር ያክብራቸው። በእነሱ ምክንያት ነው እዚህ ቆሜ የምታይኝ። ቁንጅና ውድድር ብዙ አወዛጋቢ ነገር ነው አለው እኛ ሀገር፣ ሰዎች የሚረዱበት፣ ተቋማት የሚረዱበት የተለያየ አንግል አለው። አንቺ እንዴት ነው የምትረዱ? እኔ የመጨረሻው ጥያቄ ላይ አይ ቲንክ በፍርሃት ብዙ ያልተናገርኩት መናገር የምፈልገው ነገር ነበር እና ቢዩቲ ፓጀንት፣ እኔ ቢዩቲ ፓጀንት ባይባል ራሱ ደስ ይለኛል። የቁንጅና ውድድር ባይባል ሌላ ቃል ቢኖርለት ደስ ይለኛል። ለምን ቁንጅና አይደለም የሚወዳደረው። አበሶ ሚስ ወርልድ ስፔሲፊክሊ እኔ የተወዳደርኩበት ውድድር ሚስ ወርልድ ሞቷቸው ራሱ ቢዩቲ ዊዝ ፐርፐዝ ነው። ሁሉም ሀገር እዛ ጋር ሲመጣ ሁሉም የራሱ ፕሮጀክት አለው። እኔ ከማያ ፋውንዴሽን እና ከመስጠት ጋር ያለኝ አምባሳደርሽፕ ሁሉም የራሱ የሆነ እርዳታ ድርጅት፣ የእነሱን ፕሮጀክት ብታየው ደግሞ በጣም ትደነቂያለሽ። እና ሁሉም ሴት እዛ ጋራ ትልቅ ነገር አለ እና በጣም ብዙ ነገር አለ። እንደምናስበው አይደለም፣ ቁንጅና አይደለም የሚታየው። ኤኒ ካይንድ ኦፍ በጣም ደስ የሚለኝ ነገር አሁን ደግሞ በሚቀጥለው ውድድር ላይ እኔ በጣም ማድረግ የምፈልገው ነገር ቆንጆ ቁመት፣ ቆንጆ ቁመና፣ ቆንጆ መልክ አይደለም። አንቺ ከሌሎች የተሳለ ሀገርሽን ሬፕሬዘንት የምታደርጊ ሰው ከሆንሽ ተወዳደሩ ውድድር። እኛ የምንፈልገው መልክ ብቻ አይደለም ነው እና
ያንንም ማለት ፈልጋለሁ። ከኢትዮጵያን ከመወከል በተጨማሪ አሁን ያገኘሽው ውጤት አፍሪካንም ይወክላል። ምን አይነት መስመሮች መጡ ከአፍሪካውያን ጋር የነበረው ስሜት እስኪ ንገሪኝ እሱን። እኔ ሁልጊዜም ቢሆን ኢትዮጵያውያን እኔ ብዙ ጊዜ አፍሪካኖቹ ማለት ራሱ አልፈልግም። አፍሪካ ኮንቲኔንት የመጡት ሀገራት ምን ነበረ መሰለሽ ኢትዮጵያውያን በጣም እንትን ናቸው፣ ኩራተኛ ናቸው ይላሉ። ኖ ኩዌስችንስ አስክ ትክክል ናቸው። ምንም ውሸትም አያስፈልግም። ኢትዮጵያውያን በጣም ብዙ they take pride ብዙ of course we do need to take pride እኛ በጣም ምን ልበልሽ በጣም የተመረጥን ህዝቦች ነን ብዬ አስባለሁ እና ለአፍሪካ ብዙ ነገር ማድረግ እንችላለን። አንኮሎናይዝ እንደመሆናችን ብዙ ነገር ፕሮቫይድ ማድረግ እንችላለን ለአፍሪካ እና አላደረግም፣ እንደሚገባን አላደረግም እና ሀገራቱ በጣም ጥሩ ነበሩ ከምነግርሽ በላይ። እንደነገርኩሽ በጣም ብዙ ሆስት ያደረጉኝ ሀገራት አሉ። ቦትስዋና አሁን ቦትስዋና፣ ኢኳቶሪያል ጊኒ ሩሜት የነበረች፣ ዚምባብዌ መቼ ነው የምትመጪ መቼ ነው ሆስት የምናደርግሽ ኦፊሻላቸው ደውሎልኝ እንደዋት ነጭ ብያሉ ነበር እና ሆፕፉሊ እነሱን እዚህ አምጥተን ደግሞ ሀገራችን እንደምናሳያቸው ተስፋ አደርጋለሁ። ከመድረኩ አጠቃላይ ሂደት ምንድነው መማር ያለብን? አሁን ያልሻቸው ወጣቶች ይሄን የሚያዩ አለ በገንዲ መስመር ውስጥ የሚያልፉ ልጆች አሉ። ቅድም ያነሳሻቸው በተለይ ኮሚኒኬሽን ላይ ነው ብዙ ጊዜ እዛ ሄዶ ብዙ ተወዳዳሪዎች ብዙ ርቀት ማይሄዱት ይባላል። አንቺ ምንድን የተማርሽው ከዚህ መድረክ? ይሄንን መቆበል መሰረታዊ ነገር ይሄ ነው የምትይው ምንድን ነው? እኔ ሚስ ወርልድ እንደተገነዘብኳቸው ከሆነ ሆኖ መገኘት ይፈልጋሉ። አሁን እኔ በቅርብ ነው ማያንም መስጠትንም ጆይን ያደረኩት፣ ግን ከነሱ ጋር ብዙ ነገር ለማድረግ ሞክሬያለሁ አቅም የቻለውን ያህል ማለት ነው። ብዙ ኦርጋናይዜሽኖች ሪች አድርጌ ነበረ ከመሄዴ በፊት እና በጣም ብዙ ዝም ያሉን ኦርጋናይዜሽኖች ነበሩ እና ሆኖ መገኘትን ይፈልጋሉ። የእውነት ኦቴንቲሲቲ ይሄ ምንድነው የሚባለው በቃ አንቺነትሽ፣ ማንነትሽ፣ ፐርሰናሊቲሽ ያስፈልጋል። ያ ደግሞ 20 ምናምን ቀን መሆኑ በደንብ ያሳያቸዋል። ገባሽ? በጣም የሚደክምሽ ቀን አለ፣ ተነስቶ መልበስ የሚደክምሽ ቀን አለ እና ዲሲፕሊን ያስፈልጋል፣ ኮሚትመንት ያስፈልጋል እና ይህንን የሚያዩ ሰዎች በጣም መጀመሪያ በጣም መጥፎ ኮሜንት አግኝቼ ነበር እና በጣም እንትን ይልሻል፣ ዲስካሬጅ ያደርጋል። እኔ መናገር የምፈልገው ነገር ማንም ሰው ኢትዮጵያን አሁን ሯጮችም ሆነ ማንም ሰው ኢትዮጵያን ብሎ ከሄደ ኢትዮጵያ ከሰው ከዘር ከሁሉም ነገር ያለፈ ከማንም በላይ ነው፣ ከኛ በላይ ነው ኢትዮጵያዊነት ማለት። ኢትዮጵያ ለአፍሪካ የምትተርፍ ሀገር ናት፣ ለዓለም የምትተርፍ ሀገር ናት እና ያንን ተገንዝቦ ሰው በማስተዋል ብንራመድ ጥሩ። ቀጣይ አቅጣጫሽ ምንድን ነው የሚሆነው? ምንድን ነው የምታደርጊው ከዚህ በኋላ? ትምህርቱ አለ፣ ይሄ ሀገር ማስተዋወቅ አለ፣ ያልሻቸው እነ ቦትስዋና ነው ብለዋል። ምንድን ነው የምታደርጊው? ያው ከዚህ በኋላ እንደ ኮንቲኔንታል ኩዊን እንደ ሚስ አፍሪካ ብዙ ቦታ ሚስ ወርልድ አፍሪካ ብዙ ቦታ መሄድ ይጠበቅብኛል ከአሸናፊዋ ከታይላንድ ጋር እና እንዳልኩሽ በጣም ሲስተር ሁድ አለን እኛ። ብዙ ሰው እሷ አሸንፋ ምናምን በጣም ሲስተር ሁድ አለን በጣም እንኳን እግዚአብሔር ረዳት እኔ እዚህ ያለሁት በጣም ትልቅ ኦነር እና እኔ እዚህ ጋር ደርሳለሁ ብዬ አስቤ አላቅም ነበር። ያደረኩት ነገር እንዳለ ሆኖ ከኔ የተጠበቀውን ነገር ሁሉ አድርጌያለሁ፣ እዚህ ጋር ደርሻለሁ። ወደፊት ደግሞ እግዚአብሔር ያዘጋጃል። እንዳልኩሽ የተናገርኳቸው ድርጅቶች ለወሬ ማሳመሪያ አይደለም ያነሳዋቸው። ከነሱ ደግሞ ባለፈ ብዙ ነገሮችን አድርጌ ብዙ ሰዎች ጋር መድረስ እፈልጋለሁ። ለስጋ ብቻ አይደለም ለነፍስ የሚሆን ነገር ነው ይሄና ከዛ ያለፈ ደግሞ እስቲ እናያለን። እኛ ጋዜጠኞች ጋር እድገት አለ እንላለን። አንድ ጋዜጠኛ እዚህ ደረጃ ደርሷል፣ ቀጥሎ እንዲሆን እንላለን። የቁንጅና ውድድር ያሸነፈ ቀጣይ እድገቱ ምንድን ነው? ያው ሚስ ወርልድ ትልቅ ውድድር ነው ዓለማችን ላይ 109 ሀገራት ነው የተሳተፉት። ከ130 በላይ ሀገራት ይመጣሉ ተብሎ ይጠበቅ ነበረ እና ከሚስ ወርልድ ቀጥሎ ሌላ ኢኩዊቫለንት ሊሆነው የሚችለው ብዬ የማስበው ከሚስ ወርልድ አይበልጥም በእርግጥ ሚስ ዩኒቨርስ ነው እና ኢትዮጵያ ደግሞ ሚስ ዩኒቨርስ ሬፕሬዘንታቲቭ የላትም። አሁን በቅርብ ጊዜ የሚሄድ ሀሳብ ባይኖረኝም ወደፊት ግን ኮንሲደር ማደርገው ነገር ነው። እግዚአብሔር ከረዳ። በጣም ትልቅ ኃላፊነት ነው የወደቀብሽ። ኢትዮጵያን ማስተዋወቅ ማለት አያልቅም፣ ረጅም ጊዜ ሂደት ነው። አሁን ደግሞ ኢትዮጵያን ብቻ አይደለም አፍሪካን ማስተዋወቅ ትልቅ ነገር። የባህል አምባሳደርም ተብለሻል። እንዲሳካልሽ ይሄ ሁሉ ሂደት የተሳካ እንዲሆን እመኝልሻለሁ። መልካም ጊዜ፣ መልካም እድል ይሆንልሽ። በጣም አመሰግናለሁ። ኢትዮጵያ በዚህ ሁሉ ሂደት ውስጥ ገነት ጸጋዬ የነበራት ሚና እንዲሁ በቀላሉ የሚነሳ አይደለም። ገነት ጸጋዬ ላለፉት 13 ዓመታት
ኢትዮጵያን በሚስ ወርልድ የቁንጅና ውድድር የሚወክሉ ቆነጃጅትን እዚሁ ሀገር ውስጥ በተለያየ ሂደት በማወዳደርና በማዘጋጀት እንዲሁም በመላክ በመድረኩ ላይ የራሳቸውን ሚና እንዲወጡ የራሷን ጥረት አድርጋለች። ዘንድሮ እንግዲህ ሀሴት ደረጀም ለዚህ ድል እንድትበቃ ዋነኛውን ድርሻ ትወጣለች ማለት እንችላለን። መንገዱ የጀመረው ከራሴ ነበረ። ሚስ ወርልድ ኢትዮጵያ 2013 ኢትዮጵያን ወክዬ ሄድኩኝ። ከዛ እዛ ሲሄድ በጣም ብዙ ክፍተቶች ነበሩ። ኦልሞስት ሁሉንም ነገር በራሴ ችዬ ነበር የሄድኩትና ከዛ ምን አሰብኩኝ፣ እኔ ቢይዘውና ጥሩ ነገር ብሰራ ሴቶቹን ማገዝ እችላለሁ፣ እንደኔ ያሉ ሴቶች። ያኔ ዩኒቨርሲቲ ተማሪም ነበርኩኝ። ተደጋግፈን ጥሩ ደረጃ ላይ መድረስ እንችላለን ብዬ ነበረ የጀመርኩት። መጀመሪያ ላይሰንሱ የነበረው ጋዶል ዊልሰን ይባላል። በጣም ሊመሰገን የሚገባው ሰው ነው። እኛ ኢትዮጵያውያን ራሳችን ሳናስበው ከአሜሪካ መጥቶ የአሜሪካ ዜግነት ያለው ሰው ነበረ በእነ ሀያት ጊዜ ያዘጋጀው ማለት ነው። 22 ዓመት በፊት ማለት ነው። እና 22 ዓመት ያህል ቆይተዋል። እኔ ደግሞ ኦልሞስት 13 ዓመት ይዤዋለሁ። ላይሰንሱን 13 ዓመት እኔ ጋ ነው። እስካሁን በየዓመቱ ሴቶች እልካለሁ። ከዛ የሆነ ሰዓት ላይ የምትነቂበት ሰዓት አለ አይደለ? እና ምን አልኩኝ፣ እስካሁን የሄዱት ሴቶች ለምንድን ነው እንደዚህ ሳክሰስፉል የማይሆኑት የሚለው ጥያቄ እኔ ጋ መጣ። ከራሴ ያየሁት ቁንጅና ላይ ምንም የሚያሸማቀቀኝ ነገር አልነበረም። እነሱ ጋር እኩል ነው የምቆመው። ከዛ ግን ኮሚኒኬሽን ስኪላችን እንዴት ነው፣ አገራችን የምናስተዋውቅበት ነገር እንዴት ነው የሚለውን ጥያቄ ሲመጣ የአሁኑን ካሪክለም ቀየር ነው። ሌላ ውድድር ላይ ነበረች። ከዛ ከሌላ ውድድር ወደኛ ካስቲንጉ ነበረ። ከዛ ወደ ካስቲንግ ስትመጣ ልክ ካስቲንግ ነበር እንደን ኮሚኒኬት አደረገች። ኢንተርናሽናል ውድድር ላይ ነው ያለሁት፣ እንደን እናንተ ጋር መግባት ፈልጋለሁ ምናምን አለች። መጣች። ቁመናዋ ጥሩ ነው፣ ቆንጂዬ ናት፣ በጣም ዴዲኬትድ ልጅ ናት። ከዛ ሳያት ምንም በቃ ሬዲ የምትያት ሴት የለችም። ልክ አሁን ውድድሩ ላይ ኤኒ ካሪክለም ስንቀይር ፊት ታደርጋለች። በኮሚኒኬሽን ብቻ ስንል ፊት ታደርጋለች፣ በውበትም ቢባል ፊት ታደርጋለች። እና አንድ ሰው ብቻውን ማድረግ የሚችለው ነገር አይደለም። እና ቤተሰቦቿ በጣም ሊመሰገኑ ይገባል እችን የመሰለች ሴት ስላደረሱ። እና ለኔ የ13 ዓመት ልጄ ናት ብዬ ማሰብ እችላለሁ። ለሀሴት በየዓመቱ አሁን ይሆን ወይ ብለሽ ጠብቀሽው አሁን ደርሶልኝ እንግዲህ እኔ በጣም የተደሰትኩበት ሰዓት ነው። ሀሴትን መርጠን እዚህ የደረሰበት ነገር ካለ ጥሩ ነገር አለ ማለት ነው። እሷ ደግሞ የደረሰችበትን በደንብ ታስተምረናለች። ምክንያቱም እሷ ጋር የደረሰበት ሰው የደረሰ ስለሌለ ከሷ በጣም ብዙ እንማራለን ብዬ አስባለሁ። እንግዲህ ተባብረን ደግሞ ጥሩ ደረጃ ላይ እንደርሳለን። As we disclose the continental top 2 from Africa. Up first, Ethiopia. Ethiopia, congratulations, you are our second position winner.